ዛሬ ኤክሰርሳይዝ 9.12 እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት ግን የተወሰነ ሁለት ኤግዛምፕል አለ። ኤግዛምፕሉን አይተን ቀጥታ ወደ ኤክሰርሳይዛችን ነው የምንሄደው ማለት ነው። ኤክሰርሳይዙን እንሰራለን። እዚህ ጋር ኤግዛምፕል 2 ምንድን ነው የሚለው 48 students were asked to write total number of hours per week they spent watching television. With this information, find standard deviation of for spent watching television. እዚህ ጋር የ48 ተማሪዎች አሉ። የነዚህ 48 ተማሪዎች በቀን ውስጥ ለቴሌቪዥን ለማየት በሳምንት ውስጥ ቴሌቪዥን ለማየት የሚያጠፉትን ሰዓት ነው ካልኩሌት እንድናደርግ የተጠየቅነው። ከዛ ምን እንፈልጋለን? ስታንዳርድ ዲቪዥን ናቸው እና ሀውራቸውን ስታንዳርድ ዲቪዥን እንፈልጋለን። ከዚህ በፊት ስታንዳርድ ዲቪዥን እና ቫሪያንስ እንዴት እንደሚፈልግ አይተናል። ስለዚህ የተማሪዎቹ ብዛት 48 ነው። በሰዓት ደግሞ ምን ያህል እንደሚያጠፉ እዚህ ጋር ተቀምጧል። እያንዳንዱ ተማሪ በሳምንት ማለት ነው። ለምሳሌ 3 ተማሪዎች 6 ሰዓት ያጠፋሉ በቀን። ይህ ማለት ምን ማለት ነው? 6 ሰዓት ማለት ነው። 6 ሰዓት በሳምንት ውስጥ የሚያጠፉ ተማሪዎች ብዛት 3 ነው። ቴሌቪዥን ለማየት ቴሌቪዥን በሳምንት 7 ሰዓት የሚያዩ ደግሞ 6 ተማሪዎች አሉ። በሳምንት 8 ሰዓት ቴሌቪዥን የሚያዩ ተማሪዎች ደግሞ 9 አሉ። 9 ሰዓት የሚያዩ ደግሞ 13 አሉ። 10 የሚያዩ 8 አሉ። 11 የሚያዩ 5 አሉ። 11 ሰዓት በሳምንት ቴሌቪዥን የሚያዩ ተማሪዎች 4 አሉ ማለት ነው። ስለዚህ ዳታ ተሰጥቶናል። ከዚህ ዳታ ላይ ተነስተን ስታንዳርድ ዲቪዥኑን እንድንሰራ ነው የተጠየቅነው ማለት ነው። መጀመሪያ ስታንዳርድ ዲቪዥን ቫሪያንስን ለመስራት መጀመሪያ ምን ማግኘት አለብን? ሚን ማግኘት አለብን። ከዛ በኋላ ቫሪያንሱን ለማግኘት ምንድነው የምናደርገው? ከእያንዳንዱ ዳታ ላይ ቫሪያንሱን ሚኑን እየቀነስን ስኩዌር አድርገን በፍሪኩዌንሲው ማብዛት ነው ያለብን ማለት ነው። ስለዚህ እዚህ ጋር መጀመሪያ ሚኑን አገኘ። ሚን 9 አገኘ። ከዛ በኋላ ከሚኑ ሚን ታይምስ ፍሪኩዌንሲ እናደርገዋለን። ሚን ታይምስ ፍሪኩዌንሲ እያንዳንዱ ዳታ በፍሪኩዌንሲው እናበዛዋለን። ስንት ነው የሚሆነው? 6 ታይምስ 3 18 ነው። የፍሪኩዌንሲው ስለሆነ ማለት እዚህ ጋር የተቀመጠውን ወደ ታይ ያስቀመጠው እንደዚህ በትሪብል እዚህ ጋር 6 7 8 9 የሚለው በዚህ ጋር እንደዚህ የኤክስ ዋጋ አድርጎ 6 7 8 9 እስከ 12 እዚህ ጋር ማለት ነው። ፍሪኩዌንሲያቸው 6 በሳምንት 6 ሰዓት ቴሌቪዥን እያዩ የሚያጠፉ ተማሪዎች ብዛታቸው 3 ነው ብለን፣ ስለዚህ ፍሪኩዌንሲው እንደዚህ ይቀመጣል። ይሁሉ ቶታል ፍሪኩዌንሲው 48 ነው። ያው የተማሪዎቹ ብዛት 48 ስለሆነ ግን ፍሪኩዌንሲ ታይምስ ፍሪኩዌንሲውን እና ዳታውን እናበዛለን። 6 ሲባዛ 3 18፣ 7 ሲባዛ 6 12 እያለ እንደዚህ ሁሉንም በፍሪኩዌንሲያቸው እያባዛ አስቀመጠ ማለት ነው። ከዛ በኋላ ከእያንዳንዱ ዳታ ላይ ምኑን እንቀንሳለን? ሚኑን እንቀንሳለን። የዚህ ዳታ ስንት ነች? የመጀመሪያው 6 አይደል? 6 እዚህ ጋር ከ6 ላይ ሚን እንቀንሳለን። 9 ስንቀንስ 3 ይሆናል። ከ7 ላይ 9 ስንቀንስ -2፣ ከ8 ላይ 9 ስንቀንስ -1፣ ከ9 ላይ 9 0 ነው። ከ10 ላይ 9 1 ነው። ከ11 ላይ 9 2 ነው። ከ12 ላይ 9 3 ነው። እንደዚህ አስቀመጥኩ ማለት ነው። ከዛ በኋላ ስኩዌር እናደርጋቸዋለን። የቀነስነው ስኩዌር እናደርጋለን። 3 ስኩዌር -3 ስኩዌር ሲሆን 9 ይሆናል። -2 ስኩዌር ሲሆን 4 ይሆናል። -1 ስኩዌር ሲሆን 1 ይሆናል። 0 ስኩዌር ሲሆን 0 ነው። 1 ስኩዌር ሲሆን 1 ነው። 2 ስኩዌር ሲሆን 4 ነው። 3 ስኩዌር ሲሆን 9። እንደዚህ እናስቀምጣለን። ዜን ስኩዌር ያደረግነውን ደግሞ በምን እናበዛዋለን? በፍሪኩዌንሲው እናበዛዋለን። ፍሪኩዌንሲው 9 ሲባዛ 3 27 በየራሱ ፍሪኩዌንሲ ነው የምናበዛው። 4ን በ6 4 1 ሲባዛ 9
9 እያልን እንደዚህ እናስቀምጣለን። ከዛ በኋላ ይህንን መደመርን ነው ማለት ነው። ይህንን ደምረን ለምን እናካፍለዋለን? ለቶታል ዳታ። ቶታል ዳታው የተማሪዎቹ ብዛት 48 ነው ተብሏል። ስለዚህ ለ48 ቶታል የደመርነውን ዳታ ለቶታል ዳታው ስናካፍለው ምን እናገኛለን ማለት ነው? ቫሪያንስ እናገኛለን ማለት ነው። ቫሪያንስ እናገኛለን። ቫሪያንስ ካገኘን ስታንዳርድ ዲቪዥን በጣም ቀላል ነው። ቫሪያንስ ስታንዳርድ ዲቪዥን ኢዝ ኢኳል ቱ ስታንዳርድ ዲቪዥን ኢዝ ኢኳል ቱ አንደር ራዲካል ቫሪያንሱን አንደር ራዲካል ማስገባት ነው ማለት ነው። ስለዚህ ቫሪያንስ ለመስራት ፎርሙላችን ምንድነው ማለት ነው? መጀመሪያ ምን እናገኛለን? ሚኑን ካገኘን በኋላ ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር እናደርገዋለን። ከዛ በኋላ ስኩዌር ያደረግነውን ሁሉንም እንደምርና ለማን እናካፍለዋለን? ለቶታል ቫሊዩ እናካፍለዋለን ማለት ነው። ለዚህ ጋር ለ48 ማለት ነው። ስለዚህ ስናካፍል የምናገኘው ዳታ ደግሞ ቫሪያንስ እንለዋለን። ስታንዳርድ ዲቪዥኑን ደግሞ ለማግኘት ምን ማድረግ ነው? ስታንዳርድ ዲቪዥኑን ለማግኘት ቫሪያንሱን ስኩዌር ሩት ውስጥ መክተት ብቻ ነው ማለት ነው። ቀጥታ ወደ ኤክሰርሳይዝ ስንሄድና ኤክሰርሳይዙን እንመስል። ኤክሰርሳይዝ 9.12 አንድ ጥያቄ ነው ያለው። አንድ ጥያቄ ነው ያለው። A student asked his 20 classmates how many books they read every month. ስለዚህ እዚህ ጋር ምንድነው የተጠየቅነው? ተማሪዎች አሉ 20 ተማሪዎች በወር ምን ያህል መጽሐፍ እንደሚያነቡ ነው የጠየቃቸው ማለት ነው። አንድ ተማሪ እዚህ ጋር እንደምናየው አንድ መጽሐፍ የሚያነቡ በወር ማለት ነው 6 ተማሪዎች አሉ። 2 መጽሐፍ የሚያነቡ 9፣ 3 መጽሐፍ የሚያነቡ 4 መጽሐፍ የሚያነቡ 1 አሉ በወር ማለት ነው። ይህንን ዳታ ተሰጥቶናል። ከዚህ ዳታ ላይ ተነስተን ምንድነው የተጠየቅነው? ኮምፕሌት ዘ ቴብል ኤንድ ፋይንድ ዘ ቫሪያንስ ኤንድ ስታንዳርድ ዲቪዥን የተጠየቅነው። እዚህ ጋር መጀመሪያ ቫሪያንስ እና ስታንዳርድ ዲቪዥንን እንዴት እንደምንፈልግ ቅድም ነግሬያቸዋለሁ። ምንድነው የምናደርገው? መጀመሪያ ሚን እናገኛለን። ሚኑን ካገኘን በኋላ ያገኘነውን ሚን ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር እናደርግና ስኩዌር ያደረግናቸውን ሁሉንም እንደምራቸዋለን። ከደመርን በኋላ ለቶታል ቫሉ ስናካፍል ቫሪያንስ እናገኛለን። ቫሪያንስ ካገኘን ስታንዳርድ ዲቪዥኑን ለማግኘት ቫሪያንሱን ስኩዌር ሩት ውስጥ መተካት ነው። ስለዚህ አሁን የመጀመሪያው ስቴፓችን ለዚህ ነው ጥያቄ የመጀመሪያው ስቴፓችን ምንድነው የምናደርገው? ምን ማውጣት ነው? ሚኑን ማግኘት አለብን። ስለዚህ መጀመሪያ ሚን እንስራ። ሚን በፍሪኩዌንሲ ከተሰጠን እዚህ ጋር ለምሳሌ 6 ተማሪዎች በወር 1 መጽሐፍ ነው የሚያነቡ ካልን እዚህ ጋር አንድ ተማሪ 2 አንድ የሚያነቡ 6 ተማሪዎች እንደዚህ ያሉ ማለት ነው። ስለዚህ እንደዚህ ተንትነን ለማስቀመጥ አይመችም አይደል? እዚህ ጋር አንድ እያለን እንደዚህ ብናስቀምጣቸው 6 ማለት ነው። 6 አንድ አለ ማለት ነው። ይሄ ማለት የሆነ ተማሪ 1 መጽሐፍ የሚያነብ በወር ውስጥ አንድ አለ። የሆነ ተማሪ ደግሞ አንድ አለ አሁንም 1 መጽሐፍ እያለ 6 ልጆች 6 ተማሪዎች አንድ መጽሐፍ ነው የሚያነቡ ማለት ነው። ስለዚህ 1 ሲደመር 1 ከምንል 6 ሲባዛ 1 ማለት እንችላለን ማለት ነው። ስለዚህ 6 ሲባዛ 1 ሲደመር 2 ሲባዛ 9 ሲደመር 3 ሲባዛ 4 ሲደመር 4 ሲባዛ 1 ሲደመር ዳታውን ከደመርን በኋላ እያንዳንዱን ዳታውን በፍሪኩዌንሲያቸው እያበዛን እንደምራቸውና ለቶታል ዳታው ማካፈል። ቶታል ዳታው የተማሪዎቹ ብዛት 20 ናቸው። ስለዚህ ለ20 ማካፈል ማለት ስለዚህ ሚናቸውን ይህንን እያንዳንዱን በፍሪኩዌንሲው እያበዛን ስንደምረው 40 ይመጣል። ቶታል የተማሪዎቹ ብዛት ደግሞ ቶታሊ ስንት ነው? 20 ነው። 40 ለ20 ስንት እናገኛለን? 2 ማለት ነው። ስለዚህ ሚኑ 2 ነው ማለት ነው። ሚኑን ካገኘን በኋላ እዚህ ጋር ከእያንዳንዱ ዳታ ላይ ሚኑን እየቀነሳችሁ እዚህ ጋር ሙሉ ነው ያለው።
ስለዚህ የዚህ ዳታ እዚህ ጋር እንደምናየው አንድ ነው። ከአንድ ላይ ሁለት ስቀንስ ሚኑ ኔጌቲቭ አንድ ነው። እዚህ ጋር ኔጌቲቭ አንድ ከሁለት ላይ ሚናችን ከእያንዳንዱ ዳታ ላይ ከሁለት ላይ ሚኑ ሁለት ስለሆነ ሁለት ስንቀንስ ዜሮ፣ ከሶስት ላይ ሁለት ስቀንስ አንድ፣ ከአራት ላይ ሁለት ስቀንስ ሁለት ይሆናል። ዜን የቀነስነውን ሚኑን የቀነስንለትን ዳታ ደግሞ እያንዳንዱን ስኩዌር እናደርገዋለን። ኔጌቲቭ አንድ ስኩዌር ሲሆን አንድ ነው። ዜሮ ስኩዌር ሲሆን እዚህ ጋር ሶሪ ኔጌቲቭ አንድ ስኩዌር ሲሆን ሁለት ነው። ዜሮ ስኩዌር ሲሆን ሁለት ነው። አሁንም ሲኑ አይለችም። በዚህ አንድ ስኩዌር ሲሆን አንድ ነው። ሁለት ስኩዌር ሲሆን አራት ነው። ሶ ይህን እንደምረዋለን ማለት ነው። ከመደመራችን በፊት ይሄ ፍሪኩዌንሲ ዲስትሪቢዩሽን ዳታ ስለተሰጠን አሁንም ይሄንን ስኩዌር ያደረግነውን ዳታ በፍሪኩዌንሲው እናበዛዋለን። ፍሪኩዌንሲው የአንድ ስንት ነው? 6 ነው። ስለዚህ በስድስት አንድ ሲባዛ 6 6፣ 9 ሲባዛ 0 0፣ አንድ ሲባዛ 4 4፣ 4 ሲባዛ ፍሪኩዌንሲው አንድ 4 ይሆናል። ዜን አሁን ይሄንን እንደምረዋለን ማለት ነው። ምን ለማግኘት? ቫሪያንስ ለማግኘት። መጀመሪያ ምን አደረግን? ሚን አገኘን። ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር አደረግን። ከዛ ስኩዌር ያደረግነውን ፍሪኩዌንሲ ስላለው በፍሪኩዌንሲው አበዛን። ያበዛን በየፍሪኩዌንሲው ያበዛንን ዳታ እንደምርና ለቶታል ዳታው ማካፈል ነው። ስለዚህ ይሄንን ስንደምረው 14 ነው የሚመጣው። 6 ሲደመር 4 14 ሲካፈል ለቶታል ዳታ ለ20 ስናካፍለው ስንት ነው የሚመጣው? ቫሪያንሱ ስንት መጣ ማለት ነው? 0.7 ማለት ነው። ይሄ ቫሪያንስ ነው። ስታንዳርድ ዲቪዥን ደግሞ ቫሪያንሱን ራዲካል ውስጥ መክተት ስለሆነ ስንት ይሆናል ማለት ነው? ራዲካሉ 0.7 ወይም ደግሞ 0.8367 ይሆናል ማለት ነው። ወይ በዚህ መልኩ ባጭሩ ማስቀመጥ ትችላላችሁ። ስለዚህ ኤክሰርሳይዝ 9.12 በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ፕሮፐርቲ ኦፍ ስታንዳርድ ዲቪዥን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉ። ቪዲዮን ላይክ አድርጉት። መልካም ጊዜ